ወንድሜ ምናምን እያልክ ያለቃቀስክ አልነበር? ምን ወንድሜ እፈልጋለሁ እያልክ አልነበር? የትኛው የምን ወንድም ጠፋ ምናምን አላልክም እንዴ? ለምን ገደል አይገባም? ለምን እንጦሮጦስ አይገባም እኮ አንተ ነህ እኮ ፈልጉልኝ ምናምን የሚፈልግ ሰው ስታውቃለህ ስትለው እኮ አልቻልኩም፣ አላስቻለኝም። ምክንያቱም 3 ዓመት አይኔ እያየን የቀበርኩትኝ ራሴ በእጄ ነው አፈር ያለበስኩትኝ። አፈር ያለበስኩትን ወንድሜን ከ3 ዓመት በኋላ አግኝቼዋለሁ ብል ማን ያምነኛል? ገባኝ እኮ ወንድሙ ከሞት ተነሳለት ሲባል እኮ አይደለም ስራውን ቤተሰቡን ራሱ እኮ ጥሎ መጥቶ አንድ ላይ መሆን የሚችል ጓደኝነት እንዳላችሁ እኮ ነበር ቀደም የነገርከኝ አይደለ? ማን ነው ይሄ? ስለ ወንደሰን አንድ ነገር ብታነሳ ለምን አነግራቸው? እነሱ እየረዱ አራትን ገራቸው። እሺ እኔ ምን አገባ? እኔ ለራስ እንዲያገኝ ለኔ መናገሬን ብቻ ነው ማድረግ ያለብህ። እሺ ስለ ወንደሰን አንዲት የጤፍ ዘለላ እንኳን የውሃ ጠብታ እንኳን እንዳታነሳላችሁ። ግር ብሎ የነበረ እንዴት 3 ዓመት ሙሉ የት ሄዶ ነው ማለቴ እንዴት ነው አፈር ያለበስኩትን ወንድሜን ሞቷል ብዬ አምኜ አፈር ራሴ በገዛ እጅ አልብሼው ተነስቶ እየሄደ ነው ማን ያምነኛል? የለም ፊልድ ወጥቷል፣ ለስራ ነው የወጣው፣ ወደ አዳማ ሄዷል ያልኳቸው። ስራው ምንድነው ሲሉ ፈርኒቸር ነው የሚሰራው ብያቸዋለሁ። እረን ያልችልበት አሳየኝ ቢሉኝ ሰው አሳየኝ ቢሉኝ ሰራመሰ ትዘበራርቃለህ፣ ትናገራለህ። በቃ ምኑን እኔ የማላውቀው ነገር ከሆነ ስለ ፈርኒቸር ሰምተህ ታውቃለህ? እባክህ እዛ ቦኖ ሰፈር ማለ አይደል እንዴ? ድንጋጤ ላይም አለው፣ እንባም ተናንቆኛል፣ ለማልቀስም ፈልጌያለሁ። ግን ሳላጣራ በቃ እንዴት ነው የሆነ 3 ዓመት አይደለም እኮ አንድ ቀን እኮ ያጣውን ሰው እኮ ይናፍቃል አይደል? ያው ናፍቆኛል ወንድሜ ነው። በእርግጥ ልብ ብለህ አዳምጠኝ። እኔ የሚያገዘኝ ሰው የምፈልገው ማለት በስርዓት ነው ጠይቀኝ። እሺ ይሄ የሚያፋጥጠኝ ሰው አልወድም፣ ነግሬሃለሁ አይደል? የሚያፋጥጡኝ ናቸው ወይ ብዬ ጠይቄህ ነበረ አይደሉም ብለኸኛል። ጥያቄ ነው የሚጠይቁት። ኧረ እንደዚህ ያፋጥጡ አንተ ወይ ተንሰላልካችሁ በቃ እዚህ እኛ ላይ ለመልከው እንጓጓ ብለባቸው አይደል? ምንድን ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት ቆያችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኛ ሰላም ነን። ዛሬ አንድ ባለ ጉዳያችን ቤት ትልቅ አንገብጋቢና አስቸኳይ ጉዳይ አለን ተብለን እዛ ባለ ጉዳያችን ቤት ተገኝተናል። ይህንን ጉዳያችንን እንግዲህ የሚከፈለውን መስዋዕትነትም ከፍለን ማድረግ ያለብንን ነገር ሁሉ አድርገን ባለ ጉዳያችንንም እንደምናስደስት እናንተ ቤተሰቦቻችንንም እንደምናስደስት ከወዲሁ ቃል እየገባን ወደ ጉዳያችን እንግባ። ውድ ተመልካቾቻችን ተከታተሉ። ሰላም እንደምን አለህ? እግዚአብሔር ይመስገን። እስኪ በቅድሚያ ማን ልበል እንታወቅ? ስሜ መስፍን ይባላል። ኦኬ። ያው እንደ ማንኛውም ወጣት ሰራተኛ ነኝ። መልካም። ትረዱኛላችሁ ማለት ይረዱሃል ተብዬ ነበር ወደ እናንተ ጋር የመጣሁት። ኦኬ አቶ መስፍን፣ አዎ ልክ ነህ። እኛ ከዚህ ቀደም በጣም ጥሩ ስራዎችንም መልካም ስራዎችንም ሰርተን መከፈል ያለበትን መስዋዕትነት ሁሉ እየከፈልን ለደንበኞቻችንም ለውድ ቤተሰቦቻችንም መልካም ዜናን እያሰማን ፕላስ ደግሞ ወንጀለኞችን ወደ ሕግ እያቀረብን እንገኛለንና ዛሬም እስኪ አቶ መስፍን ምን አይነት ጉዳይ አጋጠመውትና ከኛስ ምን አይነት እርዳታ ፈልገው ነበር እኛን እንድናግዞት የጠየቁን? ያው ያስደስታል ተብዬ ነበር የመጣሁት ወደ እናንተ ጋር ቀደም እንደነገርኩ። ምን መሰለ ጉዳዩ ስነግርህ ግር ሊልህ ይችላል ወይም ልትገረም ትችላለህ። አንድ ወንድም አለኝ ብሩክ የሚባል አርፏል። አሁን ከ3 ዓመት በፊት ነበር ያረፈው እና በምን ምክንያት መሰለ ያረፈው? የመኪና ሹፌር ነው፣ የራሱ መኪና አለው። በመኪና አደጋ ትንሽ ግጭት ደርሶበት አርፎ ነበረ፣ ሞቶ ነበረ። የሞተበት ደግሞ ቢያንስ 3 ዓመት ይሆናል። 3 ዓመት ይሆናል እና ያንን 3 ዓመት ሙሉ ማለት ይከብዳል። የገዛ ወንድምህ ሞቶ እንዴት እንደምታሳልፍ አላውቅም። ትረዳኛለህ መቼ ወንድምነት ማጣት። ወንድሜን ካጣሁትኝ በኋላ ማለት ህይወቴ ተዘበራርቆብኝ ነበረ። ጥሩ ላይፍ አልነበረም መኖር የነበረው። እዛ በኋላ ግን ምን ተፈጠረ? ከትንሽ ጊዜያቶች በኋላ አየሁትኝ ወንድሜን። ኦኬ ማን ነበር ያልከኝ ስሙን? የወንድምህ ብሩክ ነው በአካል ያየኸው? በአካል አየሁትኝ ማለት እኔ ራሱ ደንግጫለሁ ሳየው ማለት ነው። አላመንኩም ነበረ። እንዴት መሰለ እንደዚህ ከሩቅ ነው ያየሁትኝ፣ ግን በቃ እንዴት ነው በመመሳሰልም ይሆናል ብዬ ላልፎ ፈልጌ ነበር። አልቻልኩም፣ አላስቻለኝም። ምክንያቱም 3 ዓመት አይኔ እያየን የቀበርኩትኝ ራሴ በእጄ ነው አፈር ያለበስኩትን ወንድሜን ከ3 ዓመት በኋላ አግኝቼዋለሁ ብል ማን ያምነኛል? ማንም አያምነኝም። እና ያ ነገር ግር አለኝ። ከዛ በኋላ ቀረብ ብዬ ለማውራትም ፈልጌ ነበረ፣ ግን በቃ በመመሳሰል ነው የሚል ነገር የለም። በእንደዛ ምክንያት ለመተው ፈልጌ ነበረ። ወንድሜ መሆኑን ያረጋገጥኩት በምን መሰለ?
ድሮ ልጅ እያለን ሳይክል እንነዳ ነበር ሁለታችንም ማለት ነው። እና ያው የሳይክል ነገር ታውቀዋለህ፣ ብዙ መውደቅም መነሳትም አለ። በዛ ምክንያት ትንሽ እሱ ወድቆ ስለነበር እዚህ አንገቱ አካባቢ ላይ ትንሽ ጭረት ነገር አለች፣ ጠባሳ ነገር አለበት። እና ያ ጠባሳ ማለት እንዴት ብዬ ልንገርህ፣ ማንም ሰው ላይም አላየውም እስከዛሬ ድረስ፣ እስከዚህ እድሜ ድረስ ማንም ሰው ላይ አላየውኝም። እንደዚህ አይነት ጠባሳም አለ ብዬ አላምንም እኔ ከወንድሜ ሌላ ማለት ነው። ያንን ጠባሳ አየሁት አንገቱ ላይ ከርቀትም ሳይሆን በቃ ቀረብ ብዬ ለማውራትም ሞክሬ ነበር ብያለሁ፣ ግን አልፈለኩኝም። ማለት የሆነ የተመሳሰለብኝ ሰው ነው ብዬ ለመገመት ሞክሬ ነበረ። ጠጋ ብዬ ስመለከት ግን እንዲህ ለማውራት ሳይሆን ቀረብ ብዬ ሳየው አንገቱ ላይ ጠባሳዋን አየኋት፣ ያቺን ምልክት ማለት ነው። እኔና እሱ ድሮ ሳይክል በምንነዳበት ሰዓት እንደነገርኩ ጠባሳ አንገቱ ላይ ነበረ። እኔም ያው የተወሰነ ቦታ ላይ ጠባሳ አለብኝ። በሱ አወቅከው ማለት ነው? በጠባሳው ምክንያት አወቅኩትኝ እና በቃ ግር ብሎ ነበረ። እንዴት 3 ዓመት ሙሉ የት ሄዶ ነው ማለቴ፣ እንዴት ነው አፈር ያለበስኩትን ወንድሜን ሞቷል ብዬ አምኜ አፈር ራሴ በገዛ እጅ አልብሼው ተነስቶ እየሄደ ነው፣ ማን ያምነኛል? እንግዲህ ውድ ተመልካቾቻችን ይሄ አሁን እየነገረን ያለው ጉዳይ ለጆሮም ለመስማት በጣም የሚከብድ ነገር ነው። ከ3 ዓመት በፊት የተቀበረ ወንድሙን በአካል አገኘሁት እያለን ነው ያለው። እንግዲህ እንደዚህ አይነት ነገር አጋጥሞንም አያውቅም። እንግዲህ እስኪ እሱን ካገኘኸው በኋላ ላይክ ጠባሳውን ካየህ በኋላ ቀርበ ለማውራት አልሞከርክም? ማለት እንዴት ብዬ እንትን እላለሁ፣ እሞክራለሁ። ለማውራትም ፈልጌ ነበር፣ ውስጤ እኮ አለ፣ ውስጤ ላይ እኮ ለማውራት ግን በቃ አልቻልኩኝ። አረጋግጬ ነው ማውራት ያለብኝ ብዬ አሰብኩኝ። ጠባሳው እንዳለ ሆኖ ማለት ነው። በዛ ሰዓት ሳታወራው አለፈ ማለት ነው? አዎ ሳላወራው በቃ አለፈብኝና ፈልጌ አጣሁትኝ፣ አስፈለኩትኝ፣ አጣሁትኝ፣ ላገኘው አልቻልኩም። እዛ በኋላ ነው ወደ እናንተ ጋር የመጣሁት። ያው ትረዱኛላችሁ ብዬ ማለት ነው። ልክ ነው። እንግዲህ ተመልካቾቻችን እንደሰማችሁት በጣም የሚከብድ ጉዳይ ነው። እስኪ አንዳንድ ጥያቄዎችን ልጠይቅህና አቶ መስፍን ያልከኝ ስምና የወንድም ስም ማን ነበር? ብሩክ። እና እስኪ አቶ መስፍን ስለ አስተዳደጋችሁ ትንሽ ነገር ብትነግረኝ፣ ያንተና የብሩክን አስተዳደግ። አስተዳደጋችን እንዴት መሰለህ፣ ያው ጥሩ በሚባል ደረጃ ነበር ያደግነው። ማለት እንደ ማንኛውም ሰው አልተቸገርንም። ደስ በሚል ኑሮ ምንም ነገር ሳይቸግረን ምንም ነገር ሳይጎልብን ነበር ስንማርም የነበረው። ብቻ ደስ በሚል አስተዳደግ ነበር ያደግነው። ሙሉ ባልነግርም እናቴም ጥሩ ደረጃ ላይ ነበረች፣ አባቴም ያው ሳይሞት በፊት እንደዛ ነበር የምንኖረው የነበረው። እሱም ሳይቸግረው እኔም ሳይቸግረኝ ነበር እዚህ ደረጃ የደረስኩት። እኔም ያው እሱም ፈጣሪ ፈቀደና ወሰደው እንጂ ደስ በሚል ኑሮ ደረጃ ነበር የሚኖረው የነበረው፣ ምንም ነገር ሳይቸግረው ማለት ነው፣ ሳይጎልበት። እንደነገርከኝ ከሆነ እንግዲህ አስተዳደጋችሁ በጣም መልካም የሆነ ወር ደግሞ ጥሩ በሚባል አስተዳደግ ነው ያደጋችሁትና እስኪ የትምህርት ደረጃችሁ እንዴት ነበር? ብሩክ ምን አይነት ስራ ላይ ነበር የሚሰራው? ላይ ካንተም ደግሞ አሁን ላይ ያለህበት ስራና በፊት የምትሰራው ስራ ምን አይነት ነበረ? እሺ ያው እንዴት መሰለህ፣ ከድሮ ያው እንደነገርኩ ድሮ ላይ ያው ኦንላይን ማርኬቲንግ ዝም ብዬ ሰራ ነበር። ያው ከምሰራቸው አንፃር ማለት ነው፣ ዝም ብዬ ከምቀመጥ ብዬ ስልኬ ላይ ሰራ ነበር። ብሩኬ ወንድሜ ስራ የለውም። ያው እድሜው ስለደረሰ ብቻ መኪና ተገዛለት፣ ዝም ብሎ ከአንዳንድ ቦታዎች እንዲንቀሳቀስ ማለት ነው። እኔ አሁን ላይ ምን መሰለህ የምሰራው፣ የቤተሰቦቻችን ድርጅት አለ፣ የእነሱን የራሳችን ድርጅት እንትን ማለት የማስተዳድረው እኔ። ድርጅቱን ሙሉ ለሙሉ ቆሜ ያዝኩት እኔ ነኝ። ድርጅታችን ውስጥ ነው የምሰራው። የሚያስፈልገውን ነገር በሙሉ የምጨርሰው እኔ ነኝ። እሱን ነው የምሰራው። እሱ ያው ሞተ እንጂ ስራ የለውም ነበር። መልካም እንግዲህ ያው ተመልካቾቻችን ታሪኩንም እንደነገረን ነው። እኔ ግን እስካሁን ላይ አንድ ቅር ያለኝና አንድ ያላመንኩበት ነገር አለ። እሱም ምንድነው መሰለ፣ ቅድም ላይ እኔም ብሆን ወይ ደግሞ ተመልካቾቻችንም ቢሆኑ ከ3 ዓመት በፊት ቀብረነው ወንድማችን አብሮ አደጋችን ብዙ ነገር አብረን አሳልፈን አብረን ጭቃ አብክተን ያደግነው ልጅ በአካል ስናየው ላለማናገር እንግዲህ አንችልም። እኔም በራሴ በኩል ባገኝ ግዴታም ወይ እግሩ ላይ ወድቄም አናግረዋለሁ። ቤተሰቦቼም እንደዛ እንደሚያደርጉ እርግጠኛ ነኝ። አንተ ግን ከማናገር ይልቅ ምልክቱን ብቻ አይተህ ሸሸ። ይሄ ነገር ለምን እንደዚህ ሆነ? ማለት ሂደህ ለምን ማናገር ተውክ? ድንጋጤ ላይ ነበርኩኛ። ማለት እንዴት ነው አንተ ራሱ ስታስበው አንድ ሰው አብሮ አደገ የምትለው የእናቴ የአባቴ ልጅ የምትለው ሰው ማለት ነው፣ አብሮ ያደገ ምንም ነገር ሰርታችሁ ያደጋችሁ ወንድምህ ሞቷል። ከ3 ዓመት በፊት ሞቶ ነበር። የሞተ ሰው እንዴት ነው በአካል አይተው አንዴ ብቻ አይተው ሂደህ ልታናግረው የምችለው? ይኸውልህ አቶ መስፍን ወንድምህ ነው፣ አብሮ አደገ ነው አይደለ? ብዙ ነገር አብራችሁ እኮ ተቋድሳችኋል አይደለ? የአንድ እናት የአንድ አባት ናችሁ።
እንግዲያውስ እንደዛ ከሆነ እንዴት አንተ ወንድምህን እኮ ከ3 ዓመት በኋላ ነው አይደል ሞቱ ከ3 ዓመት በኋላ ነው ያየሁት ቢድንልቅ ኦር ደግሞ ከሞት ቢነሳል ደስ ብሎ እኮ ሂደ አቅፈው አብረ ለመኖር ቀሪ ህይወትን ነው እንደው ማለት ለምትጓጓው ደንግጫለሁ ታዲያ እንዴት ነው ዝም ብዬ ዘው ብዬ አንድ ቀን ያየሁትን ሰው እንትን ምለው አልተረዳኸኝም መሰለኝ አንድ ቀን ያየሁትን ሰው እንዴት ነው ወንድሜ ነህ እባክህን ብዬ እጄ ማውራው ምልክት አለው ብለኸኛል እኮ ቀደም ላይ አይደል ማጣራት ስለነበረብኝ እኮ ነው ወደ እናንተ ጋር የመጣሁት እንድታገኙልኝ ማለት ነው በሰዓቱ ለማውራትም ፈልጌ ነበር ብያለሁ ግን ወዲያው ነው የተሰለበብኝ እንዴት መሰለህ መሞቱን ማለት መሞቱን ስለ ወንድሜ መሆኑን ያወቅኩት የዛኔ መሞቱን ማለት ነው የመኪና አደጋው ሲደርስ እንዴት ብዬ እንደምነግር አላውቅም ያን ቀን ማስታወስ አልፈልግም አይዞካ ፊቱ በደንብ ተለውሶ ነበር የሱ ፊት መሆኑ ራሱ ያስታውቃል ማለት ፊቱ በደንብ ተለውሷል እንጃ የሰው ልጅ እንደዚህ አይነት አደጋ ይደርስበታል ብዬ አስቤ አላውቅም ነበር በቃ ዶክተሮቹ መታወቂያውንና አይዲውን የሰጡን በሱ ነው ወንድሜ መሆኑን የለየሁት የዛኔ ማለት ነው ሲሞት እዛ በኋላ በቃ በገዛ እጄ ነው እንደዚህ ተሸክሜው ነው ሬሳ ሳጥን ውስጥ ራሱ ያስገባሁት አስበዋል የገዛ ወንድምህን ሬሳ ሳጥን ውስጥ አስገብተው ቀብረው ከዛ በኋላ ከ3 ዓመት በፊት አይቸው እንዴት ነው ወንድሜ ነው ብዬ ስለ ጠባሳው እንዳለ ሆኖ ወንድሜ ነህ አንዴ ላውራ ብዬ እጄ እንትን ብለው ትንሽ ደንግጬ ነበር ልክ ነህ በሰዓቱ የሚያስደነግጥ ነገር አለ ግን እኔ ደግሞ መርማሪም እንደመሆኔ መጠን አንዳንድ ጥያቄዎች የሚያደናግሩኝን መጠየቅ ስላለብኝ ነው ይሄን ያክል የምጠይቅክና አቶ መስፍን ይኸውልህ ቀደም እንዳልከኝ በአይዲውና በመታወቂያው ነው እሱን እንትን ያልነው አልከኝ እንጂ ይሄ ምርመራ ምናምን አላሳያችሁም እናንተ በቃ ወንድም መሆኑን ፊቱ አይታይም ነበር በደም ተለውሶ ፊቱን አላየኸው ፊቱ አይታይም በቃ ሙሉ ለሙሉ ማለት እንዴት ብዬ ልንገርህ ፊቱ ራሱ ያለ አይመስለኝም እንደኔ ሳስበው እዛ ሰዓት ላይ ማለት ነው በዛ ሰዓት ላይ ራሳውን ሲያሳዩን እንዴት ነው ጨክኜ ራሱ ለማየት እኔ ደፋሩኝ ነው እንጂ እኮ ማንም ሰው እኮ አይመኩ ወንድሙን ይረሳ ማን ያል ፊቱ በደንብ ተለውሷል እንዴት ነው ወንድምህን ይረሳ ፊቱ በደንብ የተለወሰ የተበላሸ ፊት እዛ ጋር መታየው በቃ አይዲውን ሰጡን ማየት አልቻልኩም እኔ በቃ አላይም አልኳቸው አይዲውን ብቻ አይተ ወንድም እንደሆነ አመን በቃ አይዲውን ሲያሳዩ እንዴት ነው ማላም ነው እንግዲህ መልኩ አለ ፊቱ አለ ያንን ሳይ በቃ ወንድሜ መሆኑን አወኩ እንግዲህ ተመልካቾቻችን ብዙ አንዳንድ ስራዎች ላይ የሚያጋጥሙ ነገሮች እንዳሉት ይሄው በደም ተለወሰ ፊቱን አናይም ምናምን በሚል ኬስ ሳይታወቅ እንትን የሚሉት ነገር አለና በአይዲ ምናምን እሱን ነገር ነው እኔ ትንሽ ያጠራጠረኝና ሌላ ምን አይተህበታል እስኪ እሱ ላይ ሲሞት ነው ወይስ አሁን ሲሞት ላይ ፊቱን ካላየኸው ወንድም ለመሆኑ ይሄ ፌክ ምናምን ሊሰራ ይችላል አይዲ አይደል እኮ ግን አሁን እሱ ብቻ ወንድም ለመሆኑ አሳማኝ ምክንያት አይደለም አይዲው ላይ እንዴት መሰለህ መታወቂያው ላይ ያየሁትኝ ፎቶ ላይ ማለት ነው ጠባሳው አለ ብያለሁ ቀደም እንደነገርኩ እቺ እዚች ጋንገቷ ላይ ያለችው ጠባሳ በደንብ ትለያለች በሱ ነው የወንድሜ መሆኑን ያወቅኩት ምክንያቱም ቀደም እንደነገርኩ እሱ ጠባሳ ማንንም የለም ብያለሁ እኔ እስከዛሬ ብዙ ሰው ተዋውቂያለሁ ጓደኞቼ መላቸውም ሰዎችም ተዋውቂያለሁ እንደዚህ አይነት ጠባሳ አይቻላቅም በአይዲው ላይ ደግሞ እንደነገርኩ ፎቶዋ ላይ ያቺ ጠባሳ አለች በዛ ጠባሳ ነው ወንድሜ መሆኑን የለየሁት ለዛም ነው በቃ ገልጬ ሬሳውን አታሳዩኝ አልኩት ማለት ነው ቀጥታ ወደ ቀብር ሄድ ነው ለዛ ነው እሺ ልክ ነው ኦኬ እሺ በሱ ከሆነ እንደዛ እናደርጋለን እሺ አሁን ይሄ የመኪናው ጉዳይ እስኪ ቅርብ ጓደኞች ነበሩት አቶ ብሩክ ጓደኛ እንኳን እንዴት መሰለህ መኪናውን ከያዘ በኋላ እንዴት ነው ሴት ያበዛ ነበር ስልህ እንዴት ነው የሆነ ያው ልጅነትም አለ ወጣትነትም ብለህ መያዝ ትችላለህ አንዳንድ ነገሮች ያስፈልጉታል በቃ እንዴት ብዬ ልንገርህ ሴት ነበር መጥፎ የነበረው እሱ እኔ በሴት ነበር ይጠፋል ብዬ አሰብኩኝ ያው እሱ ፈጣሪ ቀድሞ ወሰደው እንጂ እና ደግሞ ቀደም እንደነገርኩህ እንዴት ነው አይዲው ላይ ነው በአይዲ ብቻ ነው ብዬ ነበር አይደል እንዴት መሰለህ ያው ደፋር ሁኜ ነው የወንድሜን ሬሳ ያየሁትኝ ማለት ነው በቃ አይዲውን ካየሁትኝ በኋላ ገልጬ ሳይው እንዴት ነው እንደነገርኩህ አንገቱ ላይ ጠባሳ አለ ብያለሁ ያቺን ጠባሳ አየኋት እዛ በቃ ፊቱንም ለማየት አልሞከርኩኝ እንደዚህ ሸፍኜ ነው ያየሁትኝ ጠባሳን ማለት ነው በዛ ጠባሳ ለየሁትኝ እና በአይዲውም ለየሁትኝ በዛ ነው ለየሁት እና እንደነገርኩህ ጓደኛ እንኳን ይሄን ያለም የለም ማለት መኪናውን ከያዘ በኋላ እንደነገርኩህ ብዙ ሴቶች ነበር የሚያመጣው ቤት ውስጥ ያመጣል ክፍል ውስጥ ያመጣል እንደፈለገ ያደርጋል መኪናውን ከያዘ በኋላ ማለት ነው ይሄ ነገር መኪና ሳይዝ በፊት ማለት ጀስት ኖርማሊ ላይፍ ነበር የሚኖረው የነበረው ግን አሁን ላይ ስለ መኪናውን ከያዘ በኋላ እንዴት ነው እየወጣ ይጠጣል
በቃ ሱሳሱስ ጀምሮ ነበረ እንዴት ልበል በቃ አልባሌ ነገር ውስጥ ነበር ገብቶ የነበረው ያ በዛ ነገር ነበር ይጠፋል ብዬ አሰብኩኝ እኔ ሴት ያመጣል ክፍል ውስጥ ያስገባል ቤት ውስጥ አስገብቶ እንደፈለገ አድርጎ ይወጣል እንዴት ብዬ ልንገር በቃ ያስጠላል ብቻ የሚያሳልፈው ላይፍ የነበረበት ላይ ማለት ነው በጣም ነበር የሚያስጠላው በጣም ከምል በላይ እንዴት ብዬ አስረዳ የሆነ ያስጠላል ብቻ እሱ የሚያሳልፈውን ነገር ዲቴል እንደዚህ ብዬ መናገር ባልፈልግም ያው ነፍሱን ይማረው አሁን ሞቷልም አለም ለማለት ከብዶኛል ግራም ያጋባ ነገር ላይ ስለሆነ ነው እንግዲህ ተመልካቾቻችን ደንበኛችን እየነገረን ያለው ነገር ትንሽ ውስብስብ የሆነ ነገር ነው ግን ይሄንንም በገባበት ገብተን አሊያም ደግሞ ማውጣት ያለብንን ፋይል ሁሉ አውጥተን መከፈል ያለበትን መስዋዕትነትም ከፍለን ቢሆን ሁሉንም ነገር እንደምናረጋግጥ ቃል እንገባለን በዚሁ ሲቀጥል ይሄ መኪና ውስጥ ካየኸው በኋላ ታርጋ ቁጥሩ እሱ ራሱ ነው መጀመሪያ ሲጠቀምበት የነበረው ነው አሁን ስታየው ማለት ነው በአካል አየሁት ያልከኝ መኪናውን ራሱ እያሽከረከረ ነው ወይስ ወርዶ እንደ እግረኛ በእግር እየተጓዘ ነበር መኪናውን እንኳን ይዞ አላየሁትኝም እዚህ እንዴት ነው እኔም ዕቃ ለመግዛት ወጣ ብዬ ነበረ ጀስት እሱ ሞክ ለማድረግ ወጥቶ ነበር መሰለኝ አላቅም እኔ ብቻ ሲራመድ ነው ያየሁትኝ ከሩቅ ነው በቃ ያየሁትኝ በጣም ርቀት አለው የተያየንበት ቦታ ማለት ነው ማለት ፊቱን ስለማቀው እንዳየሁትኝ ነው ደነገጥኩኝ ያስኩቱን ዕቃውላ ነው የጣልኩት እንዳየሁት ደነገጥኩኝ እዛ ቀረብ ብዬ ለማየት ስሞክር እንዴት ነው የሆነ ድንጋጤ ላይም አለው እንባም ተናንቆኛል ለማልቀስም ፈልጌያለሁ ግን ሳላጣራ በቃ እንዴት ነው የሆነ 3 አመት አይደለም እኮ አንድ ቀን እኮ ያጣውን ሰው እኮ ይናፍቃል አይደል ያው ናፍቆኛል ወንድሜ ነው በርግጥ ግን በቃ እንዴት ብዬ ላስረዳ እንዴት መሰለ በሰዓቱ በቃ እንዳየሁትኝ በጣም ደንግጬ ነበር በጣም ማለት ነው ከምል በላይ ይሁን አለ አይደል 3 አመት አይደለም አንድ ቀን ያየኸውን ሰው ማለት ሳታየው የዋልከውን ሰው ከሩቅ ስታየው ይናፍቃል እናም ደግሞ ስታየው ትደነግጣለህ እንደዛ ነው ነበርኩኝ በቃ ከሩቁ ሳየው ደንግጫለሁ ለመሄድም ፈልጌያለሁ እኮ ለማውራት ማለት ነው በቃ በደረስኩበት ቦታ ላይ ጠባሳውን ባየሁበት ሰዓት ላይ ደነግጬ ነው ቆምኩት ሰውነቴ ራሱ አልታዘዛለኝ እንዴት ነው በቃ ፓራላይዝ ነው የሆንኩት ማለት ይቻላል በድን ነው የሆንኩት እዛ ሳለ ማለት ነው እንዴት ነው መራመድ እየፈለኩኝ እጄ ቀርቤ ለማውራት እየፈለኩኝ አልቻልኩኝም በቃ ሰውነቴ አልታዘዛለኝ ይሄ ምንድነው በድንጋጤ ምክንያት ነው እንደዚህ የሆንኩት በዛ ምክንያት ነው እንግዲህ ተመልካቾቻችን አሁን እየነገረን እንዳለው እኔ አንድ ማለስማማበት ሐሳብ አለ እሱን ደግሞ ያው እንግዲህ በሂደት የምናገኘው ነው የሚሆነው እኔ ወንድምህን አግኝተ አንተ እንዴት አይደለም አካል እኮ መደንዘዝ ይቅርና የፈለገ ራሱ እኮ ብትሆን ኦር ጠርተከው ወይ ደግሞ ሩጠህም እግሩ ላይም ወድቀህ እኮ ማናገር ትችል ነበር ይሄ ነገር እስካሁን አላሳመነኝም እና እንዴት ነው እኔ አባት እንዴት ነው ደንግጫለሁ እያልኩ እኮ ነው በሰዓቱ እኮ 3 አመት ሙሉ እኮ ነው እኮ ያጣሁት ያን ወንድሜ ያጣሁትን ሰው በድንገት አይቼዋለሁ ግን ደንግጫለሁ ድንጋጤ ላይ ነው በድኑናል ሰውነቴ ለመራመድ እኮ ፈልጌያለሁ ግን አይታዝልኝም ነበር ሰውነቴ አጋጥሞ ያቅም መሰለኝ ይሄ ነገር ለኔ ግን የመጀመሪያ ነው እንደዚህ ሆነብኝ ማለት ሲፈጠርብኝ ሰውነቴ ላይ የመጀመሪያ ፓራላይዝ ነው የሆንኩት በቃ እግሬን ለማንቀሳቀስ ፈልጌያለሁ ግን አልቻልኩኝም እዛሳለ እንግዲህ ምንም ያክል ቢሆን እኮ አቶ መስፍን አብሮ አደግ ወንድም የእናት ልጅ እንደዚህ ከ3 አመት በኋላ ከሞት ሲተርፍልህ እኮ ደስ ብሎ እንደውም ማግኘት ሲገባ እንደዚህ በማድረግህ እኔ አልስማማበትም ይሄንን የምናገኘው ይሆናል ወደፊት ግን ቀደም ሴት ያበዛል አሊያም ደግሞ ሱስ ምናምን አለበት ብለህ ነበርና እንደ ታላቅ ወንድም አንተ ለመምከር ወር ደግሞ ከዚህ ሱስ ለማውጣት ሞክራህ ነበር ወይ መምከር እኔ ከመምከርም አልፎ ገዝቻለሁ የሰው ልጅ ይመከራል ገዝታል አይደል ከኔ አልፎ ደግሞ ማለት ነው ጓደኛዬ ለሱም እንደወንድሙ ነው ጓደኛውም ኃይሌም መክሮታል ጓደኛው ለሱም እንደ ጓደኛ ያው የኔ ቤስት ፍሬንድ ነው ለሱ ደግሞ ቀደም ጓደኛ አለ ወይስ ስለ ጓደኛ እንኳን የለውም ግን የሴት እንደዚህ ሴት የማብዛት ሱስ አለ ያው የኔ ጓደኛ ነው ላንተ ጓደኛ ሊሆን ይችላል እንጂ እንዴት ለአቶ ብሩክ ጓደኛ ሊሆን ይችላል እንዴት ነው ማይሆነው የኔ አባት የኔ አሁን ያንተ ወንድም ወይም ያንተ ጓደኛ ለወንድም ጓደኛ መሆን አይችልም እንደዛ ነው ቀደም እኮ ስጠይቀህ ማስረዳት ባለበት ጊዜ ላይ የሴት ሱስ አለበት እንጂ ጓደኛ እንኳን የለውም ስላልከኝ ነው ልክ ነህ ይኸውልህ ለብሩኬ ማን ነበር ያልከኝ ስም ኃይሌ አዎ ጀስት እንዴት መሰለ እንደ ጓደኛው ሳይሆን እንደ ወንድም ነው ለብሩክ ጀስት እንደ ወንድም የሆነልህን ሰው ጓደኛ ብለህ መጥራት አትችልም መቼስ አይደለ ለዛ ነው ጓደኛ የለውም ያልኩ እንጂ ኃይሌ ማለት ለብሩኬ ወንድሙ ነው ልክ እንደኔ ማለት ነው በቃ በስጋ ነው የሚለያዩት እንጂ ልክ እንደ ወንድሙ ነው ማለት ትችላለህ እሱ ራሱ ከመምከርም አልፎ ገዝቶታል እባክህ ብሎ ለምኖታል ሁላንጂ ለምኖት በቃ አያዳምጥም ልጁ እንዴት ነው ጆሮ ተደፍኗል ማለት ይቻላል በሰዓቱ ማለት ነው በቃ ያለበት ሁኔታ ላይ ሲጋራ ያጨሳል
ቀን በቀን ነው የሚጠጣው፣ ቀን በቀን ነው የሚቀመው፣ ሴት እንደፈለገ ያመጣል፣ ቤት ውስጥ እንደፈለገ ያደርጋል። እስቲል ምግብ ብላ ራሱ ሲባል ማለት ነው ምንድነው የሚታየው? ቀጥታ ሱስና መጠጥ ነው የሚታየው። ሌላ ግን ለምን እዛ ውስጥ እንደገባ እናንተ በተዘዋዋሪም ሆነ በቀጥታ ጠይቃችሁ ታውቃላችሁ? አንተም ሆንክ ያልከኝ አቶ ኃይሌ ልንጠይቀው ፈልገን ነበረ። ፍቃደኛ አይደለም። በቃ እኛን ለማውራት ፍቃደኛ አይደለም እሱ። ገብቶሃል? እንዴት መሰለ የሆነ አንድ ሰው እኮ ለምንድን ነው ብለህ ሄደን ለመጠየቅ ስትል ፍቃደኛ ይሆንልህም አይደለ? እኛም ለመጠየቅ ፈልገን እንዴት ነው ለማውራት ራሱ እንዴት ነው የትችት አይነት ወሬ ነበር የሚያወራን የነበረው። የሚያስጠላ አይነት አወራር አይደለም፣ እንደዛ ነበር። የንቀት አወራር ነበር የሚያወራን የነበረው። እዛ በኋላ በቃ እኔም ያው በሰዓቱ ትንሽ ኢሞሽን ሆኜ ነበር። በቃ በራሱ ሰዓት ይተዋል፣ በራሱ ሰዓት ያቆማል ብዬ ነበር ያሰብኩት። ያው ሳያቆም ሲቀር ፈጣሪ ወሰደ። ኦኬ፣ እሱ በጣም የሚያሳዝን ነው። እንግዲህ አሁን ይሄ ሞት የተባለው ወንድምን በአካል ስታገኘው አቶ ኃይሌ አብሮክ ነበረ በዛ ጊዜ በዛ ሰዓት ላይ? በሰዓቱ አልነበረም፣ ግን እንደደነገጥኩኝ ያው እሱ እንዳመለጠኝ ወንድሜ ብሩክ እንዳመለጠኝ ማለት እንደነገርኩ ለማውራት ፈልጌ ነበር ብያለሁ ቅድም ላይ እና ደንግጬ ቆሜ ስለነበረ ሳየው የለም በሰዓቱ ማለት ነው። ማለት ተሰለበብኝ። ሲሰለብኝ ቀጥታ ኃይሌ ጋር ነው የደወልኩለት። ኃይሌን ደውዬ እንደዚህ ብዬ ነገርኩት። እሱም አላመነኝም። ማለት የመለሰልህ መልስ ምን ነበር በሰዓቱ? ያው ድንጋጤ ላይም ነበር እሱ። እንዴት የሞተ ሰው ማለት 3 ዓመት ሙሉ የሞተ ሰው አብረን የቀበርነው ሰው እንዴት ነው በህይወት አለ የምትለኝ ብሎ ነበር የነገረኝ። እዛ በኋላ እኔም እንደነገርኩ ነው ሙሉ ለሙሉ በዛች በጠባሳዋ ምክንያት ነው ያወቅኩት ስለው በቃሽ እንደዛ ከሆነ አሁን የት ያለው ብሎ ጠየቀኝ። ማለት ወዴት እንደሄደ ማለት ነው። ወዴት እንደሄደ አላውቅም፣ ግን በቃ ለማውራት ፈልጌ ሰውነቴ በድን ሆነብኝ፣ አልታዘዛለኝ አልኩት። እንደዛ ከሆነ እሺ ጥሩ፣ አንድ የሚረዱ አካሎች አሉ ማለት እሱን አፈላልጎ ያገኙልሃል ብሎ ወደ እናንተ ጠቆመኝ። አቶ ኃይሌ ነው ወደ እናንተ ጠቆመኛ። የእናንተ ሚዲያ ተከታታይ ነበር። እንግዲህ ተመልካቾቻችን አሁን እየነገረን ያለው ሐሳብ ትንሽ ውስብስብ ያለ ሐሳብ ነው። እንግዲህ አቶ መስፍንም እንደነገረን ለሟቹ ጓደኛው አሊያም ደግሞ አሁን ተገኘ ለተባለው ወንድሙ በጣም የቅርብ ጓደኛ አቶ ኃይሌ የሚባል ከጓደኛም አልፎ እንደ ወንድም በጣም የሚቀርበው ሰው እንዳለ ነበረ የነገረንና እስኪ ይህንን ያክል ከነሱ ጋር ቅርርብ ካለው አንተም ስታገኘው አቶ ኃይሌም አብሮ ካልነበረም በስልክ ነግሬዋለሁ ነበረ ያልከኝና በስልክ ነበር በሰዓቱ ያወራሁትኝ። እሱ እንዳመለጠኝ ያልኩ ብሩኬ ወንድሜ እንዳመለጠኝ በሰዓቱ ደውዬለት ነበረ እና እንደደወልኩለት እንዴት ብሎ እንደነገርኩ እሱም ተደናግጦ ጠይቆኛል። ከዛ በኋላ እኔ አማራጭ የለኝም በቃ እንዲገኝ ፈልጋለሁ ብዬ ትላልኩት። የሄደበትን ቦታ ማወቅ ፈልጋለሁ፣ የት እንዳለ ምን እንደሚሰራ የት እንደሚኖር ማወቅ ፈልጋለሁ ብዬ ስጠይቀው ነው ወደ እናንተ ሪኮመንድ ያደረገኝና የጠቆመኝ። ከዛ በኋላ ነው እኔ ነኝ ወደ እናንተ ደውዬ እንትን ያልኩት። እሱ ነው ወደኛ እንድትመጣና እኛ ጋር እገዛ እንድታገኝ የነገረን ማለት ነው። እናንተ ሰፖርት እንደምታደርጉኝና እንደምታግዙኝ የነገረኝ እሱ ነው። ስልካችሁንም ይመስለኛል የእናንተ ሚዲያ ተከታታይ ነውና ስልካችሁንም የሰጠኝ እሱ ነው። እንግዲህ በጣም አሪፍ ነው። እንግዲህ ተመልካቾቻችን ከአቶ መስፍን ብዙ መረጃዎችንም ወስደናል። የሚያደናግሩ መረጃዎችም ነበሩ፣ ግልጽ የሆኑልን ነገርም ነበሩና አሁን ደግሞ እስኪ አቶ ኃይሌ በተባለው ጓደኛችሁ ኦር ደግሞ ወንድማችሁ እያልኩም ብጠራው ከወንድምም በላይ ነው ስላልከኝ ነው ቀደምና ወንድማችሁ አቶ ኃይሌን እስኪ እዚህ ጠርተነው ብናናግረው ምን ይመስላል? ወይ ኃይሌ እንኳን እኔ አውራውና ከዛ በኋላ ደውልላችኋለሁ። ማለት እኛ አንተና ኃይሌን እኮ አብረን አድርገን መጠየቅ ያለብን ነገሮች ስላሉ ከአቶ ኃይሌን መስማት ያለብን ነገር ስላለ ላይ ካንተ መስማት ያለብንን ሰምተናል። ከዛ ደግሞ ከሱ ጋርም ያለንን ነገር ብናከራከረው ብዬ ልክ ነህ። እኔ ካወራሁትም በኋላ ለእናንተ ደውዬ እጠራችኋለሁ። ምክንያቱም አሁን ላይ ስራ ላይ ሊሆን ስለሚችል ቢዚ ይሆናል። ቢዚ ስለሆነ ከስራ ቦታ ላይ ና ብዬ መጥራት አልችልም። ስለዚህ ከኛ ቀድማ አንተ ማግኘቱ ማተር ያደርጋል ብለህ ታስባለህ? ለስራችንም እኮ እሱ ነው ለኛ ጥሩ የሚሆንልን። አቶ ኃይሌን አግኝተነው አሁን ላይ ብናናግረውና ወደ መብቴው እየቀረብን ብንሄድ ልክ ነህ። አሁን ብጠራው እኮ ደስ ይለኛል እኮ፣ ግን ስራ ላይ ነው የሚሆነው። ማታ ላይ ስለሆነ የሚገባው ማታ ላይ እንደገባ እንደዚህ አይነት ጉዳይ አጋጥሞኛል ብዬ እነግረዋለሁ። ከዛ በኋላ ይመቸው አላውቅም። እኛ ትንሽ ሰዓታችንን አመቻችተን እስከ ማታ ቆይተን ብንጠብቀው ችግር አለ? እሱ አይመቸውም እኮ ነው የምልህ እኮ። ስራ ላይ ሊሆን ስለሚችል ላይመቸው ይችላል። ምክንያቱም እዚህ ጋር ና ብዬ ብጠራው ላይመጣልኝ ይችላል። ምክንያቱም ስራው ነው እንጀራው ነው እዛ ጋር አይደለ? እንጀራው ስለሆነ ማንም ሰው ደግሞ የፈለገ ነገር ቢገጥመው ይኸውልህ አቶ መስፍን እንጀራው ቢሆንም እኮ ወንድሙ በአካል ተገኝቶለት አይደል? ስለ ወንድሙ ጥሩ መረጃ ማግኘት እየቻለ የፈለገ ነገር ቢገጥመው እኮ ማለት ነው
እዚህ ጋር እኮ የኔም እንጀራ ይለያያል እሱም እንጀራ ይለያያል ጓደኝነት እና ወንድምነት ገባኝ እኮ ወንድሙ ከሞት ተነሳለት ሲባል እኮ አይደለም ስራውን ቤተሰቡን ራሱ እኮ ጥሎ መጥቶ አንድ ላይ መሆን የሚችል ጓደኝነት እንዳላችሁ እኮ ነበር ቀደም የነገርከኝ አይደል እሱ እንዳለ ሆኖ እንጀራ ደግሞ ይገድባል እዚህ ጋር እኮ ስራ እኮ ይገድባል አይደል ወንድምነት እሺ ወንድምነት አለ ወንድምነትና ስራ ይገናኛል አንድ ላይ አይገናኝም ይሄውላ እኔ አሁን እንድትረዳኝ የምፈልገው ስራው የትም አይሄድበትም ወንድሙን ግን እንደዚህ በአካል እንደተገኘና እንዳልተገኘ መረጃውን ሰምቶ ኦር ወንድሙን ቢያገኝ ጥሩ አይመስልም አንተ ገብቶኛል እኮ አባባላይ እኮ ገብቶኛል እኮ አንደኛ ያለበትን ቦታ ሩቅ ነው ለዛ ነው ያለበት ቦታ ሩቅ ስለሆነ ነው ደውዬ እኔ ራሴ አውርቼው ከዛ በኋላ እንዲመጣ ወደዚህ ከመጣ በኋላ ለእናንተ ልደውላችሁ አልኩት እንጂ እኮ አሁንም እኮ መጥራት ይችላል ነበር ግን ያለበት ቦታ ሩቅ ነው ሌላ ቦታ ነው የሚሰራው ማለት እኔ እንደሚመስለኝ እንግዲህ ተመልካቾቻችን ያው የፈለገ ወጣ ያለ ነው የሚሰራው ለዛ ነው ቢሆን እኔም የማውቀው ሁሉም ሰዎችም የሚያውቁት ወንድም ተገኘል ሲባል እኮ ሰው ከሩቅ ቦታ እስከ ማታ አይደርስም ለዛ እኮ ነው እስከ ማታ አይደርስም ባይሆን እስከ ነገ እስከ ጧት እስከ 2 ሰዓት እስከ 3 ሰዓት ምናምን ሊደርስ ይችላል አዳሩ ሙሉ እያሽከረክሩ ከመጣ ማለት ነው ሹፌሮቹ እንደዛ ከመጣ ሊደርስ ይችላል ብዬ ስለገመትኩ አዳሩ ሙሉ መጠበቅ ከቻልክ ትችላለህ ግን ያው ሌላ ስራ አለ ብዬ ገምታለሁ አይደለ ሌላ ስራ ስላለ ወደዛ ሄደ ከዛ በኋላ እሱ የሚመቸውን ነገ ጧትም ይመጣም ከሆነ ጧትም ከመጣ ከሰዓትም አላቅም በመጣበት ሰዓት ለእናንተ ደውዬ ላሳውቃችሁ ይሄ ነው እንደዛ ብዬ አስቤያለሁኝ እኔ አይሆንም ካልክ አሁንም መጥራት ይችላል ግን ላይደርስልህ ይችላል ነው እስከ ጧት ድረስ መጠበቅ አትችልም ብያለሁ እስከ ስራ ይኖራል መች አይደል ያው እንግዲህ እንደዚሁ እንደተስማማ ነው ለከኛ ከሄድን በኋላ አንተ ካገኘኸው በኋላ በሚመቸው ሰዓት ሲመጣ ደውለህልን መጠን እንድናገኘው ነው ያንተ ፍላጎት አዎ እንደዛ ነው የፈለኩትኝም ሳይሆን የሚመቸውም ሰው እንደዛ ስለሆነ ማለት እሱ የሚመቸውም እንደዛ ነው እንደ መመቸቱ እንኳን ሳይሆን ያው ለአቶ መስፍን ለመመቸቱ ቢሆን ቀደም እንዳልኩ ወንድም ተገኘል ሲባልኮ ማንኛውም ሰው እኮ ቶሎ መጥቶ ለማየት ወር ደግሞ ስለሱ ኢንፎርሜሽን ለመስማት በጣም ይጓጓል ነበር ፊልድ እየወጣ ነው የሚሰራው እኮ አልኩ እኮ ፊልድ እየወጣ የሚሰራ ሰው እንዴት ነው በሰዓት አሁን ስራው ምን ነበር ያልከኝ የሚሰራው ስራ ብትለው አሁን ይመጣል የሚሰራው ስራ ምን ነበር ያልከኝ እሱ አዎ እንትን ነው እንደዚህ ፈርኒቸር ቤት ነው የሚሰራው ኦኬ ፈርኒቸር ቤት ነው የሚሰራው ምክንያቱም የፈርኒቸር ቤት ድርጅት አለ ትልቅ ድርጅት ያው በእኛ ዙሪያም ሼር ካምፓኒ አለው ማለት ነው ለዛ ድርጅት ነው የሚሰራው እሺ ያው እንግዲህ እንደሰማችሁት የቢሮ ዕቃ የሚሰራላቸው እንዴት ቢል እንግዲህ ሙሉ የቢሮ ዕቃ የሚሰራላቸው ኃይል ነው እየወጣ ማለት ነው ፊልድ ከውጭ ሀገር ከአገር ውስጥም ያሉትንም ውጭ ያሉትንም የሚሰራው እሱ ነው መልካም እንግዲህ ተመልካቾቻችን እንደሰማችሁት ነው የሟቹ የአቶ መስፍን ወንድም ማሊያም ደግሞ ተገኘ የተባለው የአቶ መስፍንን ወንድም ኃይሌ የሚባል አንድ ጓደኛ የልብ እንደውም ከጓደኛ በዘለለ እንደ ወንድም የሚቀርበው ሰው አለ ተብለን እሱን እዚሁ ጠብቀን እናግኘው ኦር ደግሞ ከሱ ጋር ያለንን መረጃ እንለዋወጥ ስንል አቶ መስፍን እንደማይመቻቸውና አቶ ኃይሌም በዚህ ሰዓት መገኘት እንደማይችሉ ነግረውናል ከዛኛ ከወጣን በኋላ በሌላ ጊዜ ደውለው ጠርተውን አቶ ኃይሌን እንደሚያገናኙን ቃል ገብተዋል እንግዲህ ተመልካቾቻችን እስካሁን በነበረው ነገር እናንተም እንግዲህ አብራችሁን ከኛ ጋር እየዳኛችሁ እንደሆነ ተስፋ እናደርጋለን እስኪ ደግሞ አቶ ኃይሌ ከመጡና አቶ ኃይሌና አቶ መስፍን ከተገናኙ በኋላ የሚፈጠረውን ነገር ደግሞ ከአቶ ኃይሌ ጋር የምናደርገውን ቃለ መጠየቅ ደግሞ በቀጣይ ቪዲዮ ይዘንላችሁን እንመጣለን እንግዲህ እስከዛው ደግሞ ቸር ቆዩልን እንላለን እንግዲህ እናንተም ካሜራው ምናምን ሰብስቡትና እንውጣ እንግዲህ በቀጣይ ደግሞ በደንብ እንደምንለዋወጥ መረጃ ተስፋ አደርጋለሁ አመሰግናለሁ ስለተረዱኛላችሁ ተስፋ አደርጋለሁ አግኝታችሁም እንደወንድሜ እንደምታስረክቡ ተስፋ አደርጋለሁ ብዙ እንደረዳችሁ ተረዱኛላችሁ ስለዚህ ተረዱኛላችሁ ምንም ችግር የለውም እንግዲህ ተመልካቾቻችን ይሄንን መረጃም ከዚህ አግኝተናል እንግዲህ ይሄንን ጉዳይ ከገቡበት ገብተን መከፈል ያለበትን መስዋዕትነትም ከፍለ ፍንጩንም ይዘን ሁሉንም ነገር ማድረግ ያለብንን አድርገን መጨረሻውን እንደምናሳያችሁ ቃል እንገባለን እስከዛው ድረስ ሰላም ሁኑልን እናንተም ካሜራውን ሰብስቡትና እንውጣ መልካም ጊዜ እሺ መልካም ጊዜ ነው አንተ ደደብ ነሽ ምን አይነት ሰው ይዘብኝ መጣው ምን አይነት ሰው ይዘብኝ መጣው ጭራሽ መፋጠኝ ሰው ነው እንደዚህ ይዘልኝ መጣው እንዴት ምን አይነት ጥያቄ እንደጠየቀኝ ታውቃለህ ምን አይነት ጥያቄ እንደጠየቀኝ ታውቃለህ ምንድን ነው ይለኛል የት ነው ያለው ሻው አንተ ምን አለበት ሰፈር ውስጥ ትቀመጣለህ አይደል እዛ ነው የምትለው ቶሎ በላ ቤት ቶሎ በላ እያዳመጥከኝ ነው አይደል ምንድን
እዚህ ስትመጣ እናወራለን ሙሉ ለሙሉ። እሺ ቶሎ በል በፍጥነት ነው የምፈልገው። በዛ ቢባል ይኸውልህ ከ5 ደቂቃ እንዳትዘል። አዳመጥከኝ? አፍጥነው እደፋለሁ። ተረጋጋ መስፍን፣ ተረጋጋና አስብ። ና ምን ተፈጥሮ ነው? ምንድን ነው? ቁጭ በል እሱ ጋር ምን አይነት ሰው ነው ይዘውብኝ የመጣ? ምንድን ነው ምሬ የተፈጠረው? ምን ሆናችሁ? አልተስማማችሁ? አላህ ይረዳዋል ብዬ ነው እኮ። ይረዳዋል? እንደዚህ አይነት ሰው ነው እንደሚረዳኝ? ምንም አይነት ጥያቄ ነው እንዴ? አንተ ሌላ ነገር ስለከተኝ ነበር እኮ። ምን ጥያቄ? ምን ተፈጥሮ ነው? ምን አልነገርካቸውም? የተፈጠረው ነገርኳቸው። የተፈጠረውን እና ምንድነው? ወንድሜ ናቸው እንደነበር ነገርኳቸው። አለቀ። ከዛ በኋላ ወንድሜ እንዴት ሞተ፣ ለምን ሞተ፣ ከወንድሜ ጋር ምን አይነት ግንኙነት ነው የነበራችሁ፣ ምን አይነት ለምንድነው ሌላ ጥያቄ የሚዘባርቁት? እንደዚህ አይነት ሰዎች ናቸው። ታዲያ ለምን አልነግራቸውም? እንዴት እንደሞተ ምን ችግር አለ? ማለት እንዲያግዙ ለራስ ነው እንዴ? አይደለም፣ አልገባኝም። ምን ማለት ነው? እንዴት እንደሞተ ጠይቃቸው እስቲ። አይ እንዲያግዙ ከፈለክ ብትነግራቸው ብዬ ነው። እነሱ እኮ የሚያግዘኝን ሰው እኮ ነው ያልኩህ አይደለ? አግኝቼዋለሁ፣ ወንድሜን አይቼዋለሁኝ፣ የሚያግዘኝ ሰውና ጠፍቶብኛል ካየሁት በኋላ እኮ። እነሱ አሁን ለመፈለግ እኮ መረጃ የምን መረጃ ነው የምሰጣቸው ከዚህ በላይ? በቃ አይቼዋለሁኝ፣ ከ3 ዓመት በፊት ሞቶብኝ ነበር አልኳቸው አይደለ? ከዛ በኋላ አሁን ደግሞ ድጋሚ አይቼዋለሁ ብዬ ነገርኳቸው። ሌላ ጥያቄ ነው እየጠየቀኝ የነበረው። እኔ ደግሞ እንደዚህ አይነት ዝባዝንኬ ጥያቄ አልፈልግም። ሌላ ነገር ስለከተኝ ነበርኩ። ምን አይደለም እንደ ፖሊስ ነበርኩ ስጠይቀኝ የነበረው። እነሱ እኮ ጋዜጠኞች ናቸው። ነገር የፈለገ ጋዜጠኛ ሆነ። እኔ እንደዚህ አይነት ጋዜጠኛ ነኝ አልወድም። እኔ አይመቸኝም እንደዚህ አይነት ጋዜጠኛ። መጀመሪያ ነገር የለ እንደ መስፍን ይመረምር ነው እንኳን መጀመሪያ አስረድቼ የለ እንደ እነሱ በቃ ያግዟል ምናምን ጋር ጎበዞች ናቸው ምናምን። አዳምጠኝ፣ ልብ ብለህ አዳምጠኝ። እኔ የሚያገዘኝ ሰው የምፈልገው ማለት በስርዓት የምጠይቀኝ። እሺ ይሄ የሚያፋጥጠኝ ሰው አልወድም። ነግሬሃለሁ አይደለ? የሚያፋጥጡኝ ናቸው ወይ ብዬ ጠይቄህ ነበረ አይደሉም ብለኸኛል። ጥያቄ ነው የሚጠይቁት። ኧረ እንደዚህ ያፋጥጡኝ አንተ ወይ ተንሰላጥቃችሁ በቃ እዚህ እኛ ላይ ለመድከው እንጓጓ ብለህባቸው ይሆናል። ምንድን አይ ካልተስማማችሁ ስማ፣ እኔ የፈለገ ነገር ቢመጣ እኮ እኔ እኮ ምንም ነገር አልፈራም። ታውቃለህ አይደለ? ምንም አይነት ነገር ይመጣ ምንም ነገር ወደ ኋላ እንደማለት ታውቃለህ። ወደፊት ነው። ግን እንዴት እንደዚህ አይነት ሰው ይዘብኝ ትመጣለህ? እንዴት ፖሊስ ናቸው ታውቃቸዋለህ? ግን ከዚህ ጋዜጠኛ ናቸው፣ ፖሊስ አይደሉም። ጋዜጠኛ እንደዚህ አይነት ጋዜጠኛ ነው ያጋጥመኝ አያውቅም። እሺ ያግዙኝ ምናምን ነው የመጣው ምናምን ብላ አይ እንዲያግዙ ብዬ ነው እኔ ለራስ ነው እኔ ያመጣው እንጂ ምንድን ነው የምትርበተበተው? እኔ አላቃ ማለት ጎንቶ ነው የተናገርከው ነገር አለ? ምንድን ነው የምናገረው? የታግኝቻቸው ነው ምና ከአንተ ጋር አለ እንደ ኧረ መስፍኔ ምንድን ነው የምትለኝ? በቃ ከአንተ ጋር አለ እንዲያወሩት እኔ የታግኝቻቸው ነው። እኔ ምን አቀልሃለሁ? አንተ አንድ ያድራሻውን ይሰጣኝ እኔ ስልካቸውን ይሰጠኝ አይደል? እኔ እኮ እኔ ስለማያቸው ነው። በቃ እንደዚህ ሲያናግዛለን ምናምን እያሉ ይሰራሉ። በሰው በዛ ይቻቸው ነው። በቃ አንተን ፈልገው ካገኙልህ ብዬ ነው። ወንድሜ ምናምን እያልክ ያለቃቀስ ካለበት ምን ወንድሜ ፈልጋለሁ እያልክ ካለበት የትኛው የምን ወንድም ጠፋ ምናምን አላልክም እንዴ? ለምን ገደል አይገባም? ለምን እንጦሮጦስ አይገባም እኮ? አንተ ነህ እኮ ፈልጉልኝ ምናምን የሚፈልግ ሰው ስታውቃለህ ስትለው እኮ ትሰማኛለህ? ለሱ የቀፈርኩትን ጉድጓድ ማለት ነው አንተ እንድትገባበት ነው ማለት ነው። እኔ ማረኩኝ ምንድነው የምትለኝ? አዳመጥከኝ አይደል? የደመጥከኝ ነው አይደል? አንተ አይደል እንደ ፈልግ ለሱ የቆፈርኩትን ጉድጓድ ራስን እንድትገባበት ነው ማለት ነው። አንተ ትገባበታለህ። እመነኝ ደግሞ አደርገዋለሁ። እሺ እምልህን ብቻ ነው የምታደርገው። ራስህን እኮ ፈልግ የሚፈልግ ሰው ፈልጋለህ። እኔ የፈልግ ያመጣውልህ አዳምጠኝ። ይኸውልህ ለጋዜጠኞቹ ማለት ነው አይመቸውም። ሌላ ቦታ ላይ ያለው ፊልድ ወጥቷል ብያቸዋለሁ። እኔ አዎ አንተ ኧረ የት እሄዳለሁ? ቢያውና አይቶኝ ቢሆን ሰፈር ነበርኩኝ እኮ ታች ነበርኩኝ። አይተውሃል አይኔ አይደል? አይ በእኔ ቦኖ ጋር ነበርኩኝ። እመነኝ አይተው ቢሆን እገልሃለሁ። ፈጣሪ ምስክሬን እገልሃለሁ። አይኔ እገልሃለሁ። ከዓላማዬ እንዳታሰናክለኝ። ይኸውልህ አዳምጠኝ። አሁን እምልህን ብቻ አዳምጥ። እምልህን ብቻ ነው የምታደርገው። እሺ
ምን ላድርግሽ? ለእነሱ ምንድን ነው ያልኳቸው መሰለህ? የለም ፊልድ ወጥቷል፣ ለስራ ነው የወጣው፣ ወደ አዳማ ሄዷል ያልኳቸው። ስራው ምንድን ነው ሲሉ ፈርኒቸር ነው የሚሰራው ብያቸዋለሁ። ኧረ እኔ አልችልበትም። አሳየኝ ቢሉኝ ሰው አሳየኝ ቢሉኝ ሰራመሰ ትዘበራርቃለህ፣ ትናገራለህ። በቃ ምኑን እኔ የማላውቀው ነገር ከሆነ ሰው ስለ ፈርኒቸር ሰምተህ ታውቃለህ? እባክህ እዛ ቦኖ ሰፈር ማለ አይደል እንዴ? ገራዥ ምናምን አትላችሁም? አሁን ፈርኒቸር ነው ይኸውልህ፣ እዛ ቦኖ ሰፈር እኮ አለ አይደል እንዴ? እንጨት ቤት እኮ ስለ ገራዥ ምናምን አትላችሁም? በቃ በሰዓቱ አልመጣልኝም። እያዳመጥከኝ ነው? አሁን እኔ ወንበር ስራ ምን እያዘዝከኝ ነው? እኔ የማልችለውን አሁን እንዳንተ እኮ ለራስህ ብዬ ነው እኔ እሰራዋለሁ። እኔ ችግር የለውም እኮ ምንም አይነት ነገር ይሁን ዘበራርቀን ነው ተነግራቸዋለሁ። ፈርኒቸር እንደምትሰራ ነው የነገርኳቸው። እና ደግሞ ማለት ነው የት ነው ሄድከው? ምንድን ነው የሚሰራው ፈርኒቸር? የት ነው ሄድከው ካሉህ ማለት ነው አልጋ ምናምን የሚሰሩት ናቸው ፈርኒቸር ማለት እኮ። ወይ ንገረኛ። እሺ የማላውቀውን ነገር እኮ አልጋ ምን ልታደርግ ነው ወደ አዳማ ድረስ የምትሄደው? ፊልድ የምትወጣው አልጋ ልትሰራ እኮ። ጣና ፈርኒቸር ምን አይነት የቢሮ ስራ? ይኸውልህ እያዳመጥከኝ ነው? የቢሮ ስራ ሊሰራ ነው የሄድኩት ብያቸዋለሁ። የቢሮ ስራ ነው ፈርኒቸር አይደለም። ጠረጴዛ ወንበር ምናምን የሚሰሩ መስሎኝ ነው። አስረዳኛ። እኔ ካላወቁስ? እሺ አዳምጠኝ። የቢሮ እቃዎችን ነው የሚሰራው ብያቸዋለሁ። የቢሮ እቃዎች እኮ እንደዚህ በለኛ። በቃ ሰራው። የቢሮ እቃዎችን ነው የሚሰራው። የሄደው ደግሞ ወደ አዳማ ነው። ስለዚህ ነገ 2 ሰዓት ላይ ምናምን ይመጣል ብያቸዋለሁ። እና ምንም አይነት ነገር ይሄ ደግሞ ሰፈር ውስጥ እንደምታወደለድል የምትነግራቸው ፈጣሪ ምስክሬ ነው የምልህ። ፈጣሪ ምስክሬ ነው። እገልሃለሁ። እኔ ሰራተኛ ነኝ። እሺ በቃ እኔ ሰራተኛ ነኝ። ጠዋት ወጥቼ ማታ ነው የምገባው። እሺ ከብሩኬ ጋር ደግሞ አብሮ አደግ ማለት በቃ እንዴት ነው ከጓደኝነት አልፎ ወንድምህ እንደሆነ ነው የነገርኳቸው። ብሩኬ ማለት ለኔ ወንድሜ ነው። እንደ ጓደኛ ሲሆን እንደ ወንድሜ ነው። አስመስል፣ አልቅስ ከፈለክ አለቅሳለሁ። በጣም ጥሩ። ይኸውልህ ታዳምጠኛለህ። እና ደግሞ ማለት ነው ማን ነው ይሄ ስለወንደሰን አንድ ነገር ብታነሳ ለምን አነግራቸው? እነሱ እየረዱ አራትን ገራቸው። እሺ እኔ ምን አገባ? እኔ ለራስ እንዲያገኝ ለኔ መናገርን ብቻ ነው ማድረግ ያለብህ። እሺ ስለወንደሰን አንዲት የጤፍ ዘለላ እንኳን የውሃ ጠብታ እንኳን እንዳታነሳላችሁ። እሺ ስሙን አይደለም ወይ የምትለውን ቃላት እንዳታነሳ። አራነሳም ሊጠራጠሩ እንዳታደርግ። አረ ይበርጫው ነው እንግዲህ በቃ ሳደርስ አልነበረ ደረሰብህ ሰዓት ወሰወሰ። በጣም ጥሩ። በቃ አላውቅም ሲጀምር ማን ነው ወንደሰን? በጣም ጥሩ። እኔን ማውቀው ነው። አዳምጠኝ፣ ስማኝ። እኔ እሰማለሁ። ማን አለኝ ማለት ሙሉ ኩንታልን ቅመግባ። እኔ እቀማለሁ፣ ችግር የለም። መርቅነህ ምንድን መመርቅን ነው አይደል የምትሉት? መርቅነህ እንዳለ የፈለገው ነገር ተጠቃቅመናል። የሚያዘበራ አሁን ይስመረቅና አፌን ይዘኛል ወይ ትንሽ በቃ ነከስ ለመንቃት ብቻ አድርጌ ነው እንደፈለክ ይኸውልህ። ብቻ ግን ማለት ነው ምንም አይነት የሚያዘበራርቅ ወሬ እንዳታወራ። ችግር የለም። ግን ባሁን ባልሄድ እና እነሱን ጥያቄ ምን ማዘርና ራዩዋትም ጠዋት ትሄዳለህ። እና ደግሞ የረሳሁልህ ነገር ስለ እናቴ ስለ እኔ እናት አንድ ነገር ብታወራ እናት ያለችበት ሁኔታ ታውቃለህ አይደል? እና እሷም አታግዝም ታካይ ካገ ለአንተ ነው። እኔ ካላገ አታግዝም። ይኸውልህ እኔ መለም ብቻ ነው የምታደርገው እኮ አልኩህ። አረጋለሁ። ኧረ ችግር የለም። በርጫዬን ይሻል። ስለዚህ ስለ እናቴ አንድ ነገር እንዳታወራ፣ ስለ ወንደሰን እሺ። እኔ ያልኩህን ብቻ ነው እንዳለ የምታወራው። አይ ችግር የለውም። ምን ያወራል? አይ ምናምን የምትል ከሆነ ግን ኧረ እኔ አወራለሁ። ችግር የለውም። ሌላስ ምን ልበላቸው? እኔ የምትለኝ እንዳላላቸው ዘበራርቄ እንዳላጣላ ዘበራርቅ ስልህ ማለት ነው። ዘበራርቃለሁ። እኔ አሁን የነገርኩህን እንዳለ እውነት አልተነግራቸው። ብሩክ አንተ አብሮ አደግ እንደሆነ ማለት አብሮ አደግ ስልህ ጓደኛ ከጓደኛም አልፎ እንደ ወንድም እንደሆነ ነው የምትነግራቸው። ነግራቸዋለሁ። በሰዓቱ ደግሞ ደውዬልህ እንደነበረ እሺ። ኧረ መስፈን አያሳስብሽ። በቃ እኔ ሰክሳቸዋለሁ እንዳትፈሪች። በጣም ጥሩ። ደውዬ እጠራቸዋለሁ። ሂድ አንተ ተዘጋጃቸው። በቃ ደርሼ ልምጣ። ያ ቤት ማዘር ጋር ደርሼ ልምጣ። ደርሰናል። ይኸውልህ አሁን ደውልላችኋለሁ። ከትንሽ ደቂቃ በኋላ ተመልሰህ ትመጣለህ። ወይ አጩይልኛ ወይ እደውልልሃለሁ። በቃ እኔ ልሄዳ። በቃ መሄድ ትችላለህ። በቃ ሄድኩኛ። በቃ ደውልልኝ። በቃ ይኸውልህ መተህ ዘበራርቃሉ። አየ በቃ ዘበራርቃሉ። ያቺ ታማሚ እናትህን ነው መደፋለህ። በቃ ችግር የለውም።
እሺ አሁን ብጠራቸውስ? ሄሎ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። አስታወስከኝ? መስፍን ነኝ። ወንድሜ ጠፍቶብኛል ብዬ ማለት ጠፍቶብኛል ስለ ሞቷል ብዬ አሁን ደግሞ በህይወት አይቼዋለሁ ብዬ የደወልኩልህ ልጅ ነበርኩ፣ ያወራሁህ ልጅ። አዎ ኢንተርቪው አድርገናል። አዎ አስታውሰኛል። አዎ ኃይሌንም አውርቼዋለሁ። አዎ ደርሷል። ይመችሃል ለመምጣት? ችግር የለውም እና ይመጣል። ደርሷል። ኦልሬዲ አዲስ አበባ እየገባሁ ነው ብሎኛል። እሺ እሺ እጠብቅሃለሁ።